ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። እግዚአብሔር ይርዳ። ንስሐ ግባ። በጣም በተደጋጋሚ ነው የጌታ መንፈስ የተናገረኝ። ከዚህ በፊት ይሄንን ቪዲዮ ለቅቄዋለሁ። በውስጥም እንዲደርሳ አድርጌ አልደረሰም ይሁን አላውቅም። በአደባባይ ግን ከኛ መሰማት የሌለበት በቃ መሰማት የሌለበት ሽምቅቅ የሚያደርግ ነገር ሽምቅቅ። እኔ መቼም ከቤተ ክርስቲያን እንዲህ አይነት ነገር ሲወጣ ሽምቅቅ አትሉ። ማይገባ ነገር በእግዚአብሔር ቤት ሆነ ተብሎ በእግዚአብሔር ቤት ተፈጸመ ተብሎ በአደባባይ ስትሰሙ ይሄ ቤተ ክርስቲያን ከውጭ ሀገር ካሉ ግብረ ሰዶምን ከሚፈቅዱ ቤተ ክርስቲያኖች ጋራ ግንኙነት አላት። ይሄ ደግሞ ከግብረ ሰዶማውያን ቤተ ክርስቲያን ከሚያራምዱ ጋር የገንዘብ ትስስር አለ። ለምን? የዘመኑ ቤተ ክርስቲያን በገንዘብ ስለምትገዛ። ጥያቄ አለኝ ደግሞ ለእናንተ ለትልልቆቹ ምለው በእግዚአብሔር ነገር ተልቃችሁ እንዳይመስላችሁ። ሴት ልጅ በማህበር መካከል ሴትነቷ መጠበቅ አለበት። እንደ ወንዶች እኛ እንደምንሆኑ ሁሉ መሆን የለባትም። አክሽኗም፣ ድርጊቷም፣ አነጋገሯም እኩል ቤት ቸርች ውስጥ መለፋለፍ፣ ከወንድ እኩል መነጋገር፣ በማህበር መካከል ተነስታ እኔ ጥያቄ አለኝ እንደዚህ አይነት ነገር እንዳትል፣ ጥያቄ ካላት ቤቷ ተጠይቁ ብሏል ጳውሎስ። ለዚህ የሴትነት ባህሪዋን አትልቀቅ ነው። ሴቶች ፓስተር፣ ነቢያት፣ የቤተ ክርስቲያን ሽማግሌ መሆን አይችሉም ሲል የተናገረው ፓስተር ዳዊት ፋሲል ከባድ ተቃውሞ ከሴት ነቢያት ተሰነዘረበት። ለፓስተር ዳዊት የተሰጠ ምላሽ የእግዚአብሔር መንፈስ ጾታ የለውም፣ ወንጌል ከባህልና ከሃይማኖት ጭቆናም ነፃ የሚያወጣ ነው፣ ያደረከው የድፍረት ንግግር ከቃሉ ያፈነገጠም ነው፣ ሴት ልጅ የክርስቶስ ደም የፈሰሰላት ካህን እንጂ የባህል እስረኛ አይደለችም በማለት የቤተ ክርስቲያን መስራችና ባለራዕይ የሆነችው ነብይም ቁጣን በተላበሰ አንደበትም ምላሽ ሰጥታለች። ታዲያ ለፓስተር ዳዊት የተሰጠው ምላሽ ምን ይመስላል? ጉዳዩስ ወዴት እያመራ ይሆን? የሚሉትን እንዲሁ በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። አስከትለን የእግዚአብሔር መንፈስ በሌሊት እንዲህ አለኝ፣ የጌታ መንፈስ አዝኗል። ዶክተር ገመቺስ ፈጥነ ንስሐ ግባ። የተናገርከው በአደባባይ ነው፣ በአደባባይ ወጥተህ ፈጥነ ንስሐ ግባ፣ ካልሆነ ግን ዶክተር ገመቺስ ወየውልህ ስትል እጅግ አስደንጋጭ ትንቢታዊ መልእክትን አስተላለፈች። እውነትን እንደ እግዚአብሔር ቃል በድፍረት ስትናገር እና ስትገስጽ የምናደምጣት ወንጌላዊት እጸገነት ዛሬም በቤተ ክርስቲያን መድረክ ላይ ስለሚፈጸሙ ነውረኛ ተግባሮችም ከጌታ የተቀበለችውን ቃል በቃል ተናግራለች። የእግዚአብሔር ቤት መዘባበቻ አይደለም፣ መከፋፈልን ከየት አመጣ ነው፣ የሰሜን ጦርነት ጊዜ ውጤት ነው፣ ሳይረፍድ ንስሐ እንግባ በማለትም በአስቸኳይ ሊደረግ የሚገባ መልእክቷን ያጋራች ሲሆን ነብይ ሄኖክ እንዲሁም እስራኤል ዳንሳን ጨምሮ በቤተ ክርስቲያን መድረክ የፈጸሙት ነውረኛ ተግባርን በአደባባይ ገልጣም ተናግራለች። የእግዚአብሔር ሴት ወንጌላዊት እጸገነት ያስተላለፈችው መልእክት ምን ይሆን? በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ሴቶች ፓስተር፣ ነቢያት፣ የቤተ ክርስቲያን ሽማግሌ መሆን አይችሉም ሲል የተናገረው ፓስተር ዳዊት ፋሲል ከባድ ተቃውሞ ከሴት ነቢያት ሰንዝሮበታል። ለፓስተር ዳዊት ፋሲል የተሰጠ ምላሽ በማለትም ከነቢያቶችም ምላሽም ተላልፎበታል። በተላለፈው መልእክት ላይም የእግዚአብሔር መንፈስ ጾታ የለውም፣ ለፓስተር ዳዊት ፋሲል የተሰጠ መጽሐፍ ቅዱሳዊ ምላሽ፣ እንዲሁም በሴት አገልግሎት ላይ ጥያቄ ላላችሁ ሁሉ ወንጌል የሰው ልጅ ከኃጢአት እስራት ብቻ ሳይሆን ከባህልና ከሃይማኖታዊ ጭቆና ነፃ የሚያወጣ የእግዚአብሔር ኃይል ነው። ፓስተር ዳዊት ፋሲል ሴት ልጅ መለፍለፍ የለባትም በሚል ድፍረት የተሞላበት ንግግር ግማሹን የክርስቶስ አካል ወይንም ሴቶችን ለማሽመድመድ የሚያደርገው ጥረትም ከቃሉ እውነት ጋር በእጅጉን ይጋጫል፣ ደግሞም ያፈነግጣል። ፓስተሩ ስለ ሴቶች ዝምታ የጠቀሱት አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይ ሐዋርያው ጳውሎስ በቆሮንቶስ ቤተክርስቲያን የነበረውን ስርዓት አልበኝነት ለመገሰጽ የጻፈው እንጂ የሴቶችን የጸጋ ስጦታ ለመቅበር የደነገገው ሕግ አይደለም። በዚያው ምዕራፍም 11 ቁጥር 5 ላይ ጳውሎስ ሴቶችን ትንቢት ሲናገሩና ሲጸልዩ ስላላቸው ስርዓት ይናገራል። ሴት እንዳትናገር ቢታገድ ኖሮ ስላነጋገሯ ስነ ስርዓት መምሪያ መስጠት ባላስፈለገ ነበር። ፓስተሩ ይህንን በምን አረዳድ ሊያጣፈው እንደሚታገል ባላውቅም ዝም ይበሉ የተባለው ትምህርቱ በንግግር መሃል ለሚያቋርጡት እንጂ በመንፈስ ቅዱስ ተሞልተው ለሚያስተምሩና ትንቢትን ለሚናገሩ ሁሉ አይደለም።
ፓስተር ፋሲል ቃሉን አውዱን ማስለቀቅ ትልቅ ስህተት ነው። ሁለተኛ ፓስተሩ ስነ ተፈጥሮ አይፈቅድም ይላሉ። ነገር ግን መንፈሳዊ አገልግሎት የሚመራው በስጋዊ ሆርሞን ሳይሆን በሰማያዊ ቅባት ነው። ኢዩኤል ምዕራፍ 2 ቁጥር 28 በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ ትንቢትም ይናገራሉ ይላል። እግዚአብሔር ለሴት የመናገር ኃይል ባይሰጣት ኖሮ መንፈሱን ባላፈሰሰባት ነበር። ገላትያ ምዕራፍ 3 ቁጥር 28 በክርስቶስ ኢየሱስ ወንድ ወይም ሴት የለም። በመንፈሳዊ ዓለም ስልጣን የሚሰጠው ለጾታ ሳይሆን ለታዛዥ ነፍስ ነው። 3 በመጽሐፍ ቅዱስ ፓስተር ዳዊት የሉም የሚላቸው የሴት መሪዎች ስም ዝርዝር በክብርም አስቀምጧል። ዲቦራ መሳፍንት 4 እስራኤል በሙሉ የመራች ነብይትና ፈራጅ ወንዶች በጠፉበት ዘመን እግዚአብሔር የአገር መሪ አድርጓታል። ዩሊያን ሮሜ 16 ቁጥር 7 በሐዋርያት መካከል የታወቀች። ፌበን ሮሜ ምዕራፍ 16 ቁጥር 1 የቤተ ክርስቲያን አገልጋይ ተብላ የተመሰከረላት። ፓስተር ዳዊት ጌታ ኢየሱስ ከሙታን ሲነሳ የትንሣኤውን ዜና ወንጌል ለሐዋርያት እንዲያበስሩ የላካቸው ሴቶችን ነበር። ዮሐንስ ምዕራፍ 20 ቁጥር 17 ክርስቶስ ያመነውን ሴት እንዴት አትለፍልፍ ይሳልካት? የንግግር ስርዓት እንኳን ይጠበቃል እኮ እንደ አንድ ቤተክርስቲያን። ደግሞስ ክርስቶስ አለቀብን? እርሱ እኮ የማያልቅ ርዕሳችን ነው። በየመድረኩ ሴት ልጅ በማዋረድ ላይ ከማተኮር ቢወጡ ወይንስ የሆነ ከሴት ጋር የተፈጠረ ግጭት አለ? አንዳንዴ ያቺን ሴት ለመንካት ለማሸማቀቅ እርሶ የያዙትን ማይክ እንዳትይዝ ከጇ ለማስጣል የሚያደርጉት የቃላት ጦርነት በሺዎች የሚቆጠሩ የእርሶንና የዛችን ሴት ግጭት የማያውቁትን እንቁ ሴቶችን ማድማት ይሆናልና። ምክንያቱም ይህንን ያክል መጽሐፉን እያስተማሩ ይቺን ግልጽ እውነት ትጠፋውታለች ብዬም አላስብም። ሴቶችን ማግለል ማለት 50% የቤተ ክርስቲያን ኃይል ሽባ ማድረግ ነው። መዝሙር ምዕራፍ 68 ቁጥር 11 ጌታ ቃሉን ይሰጣል፣ የምስራቹን የሚያበስሩ ብዙ ሰራዊት ናቸው ይላል። ይህንን ሰራዊት ለመበተን የሚደረግ ጥረት ሁሉ የእግዚአብሔርን ስራ መቃወም አይመስልህምን? በመጨረሻም ሴት ልጅ አትለፍልፊ ማለት በሷ ውስጥ ያለውን መንፈስ ቅዱስን መሳደብ ነው። አገልግሎት የሚለካው በፍሬው ነው። ዛሬ በሴቶች አገልግሎት የሚድኑ ነፍሳት፣ የሚፈወሱ በሽተኞችና የሚታነጹ ትውልዶችም የአገልግሎት ባለቤት እግዚአብሔር ለመሆኑ ትልቅ ማረጋገጫ ናቸው። ፓስተር ዳዊት ፋሲል እግዚአብሔር የቀባትን የላካትን ዝም በይ ማለት እግዚአብሔርን እንደማረም ነው። ስጠቀልለው ፓስተር ዳዊት ሆይ ሴት ልጅ በክርስቶስ ደም ታጥባ ካህን ከሆነች ካህን ደግሞ በእግዚአብሔር በሰው መካከል ቆሞ የመናገር ስልጣን ካለው እርሶ የትኛው መጽሐፍ አንብበው ነው አትለፍልፊስ ያሏት? የክህነት ስልጣን በአዲስ ኪዳን ሁላችንም ደቀ መዛሙርት ብቻ ሳንሆን ካህናት ነን። ካህን ደግሞ የእግዚአብሔር ቃል የሚያስተምር የሚባርክና የሚቀድስ እንጂ በዝምታ የሚቀመጥ አይደለም። ሴት ልጅ ካህን እንድትሆን የፈቀደው የኢየሱስ ደም እንጂ የወንድ ፍቃድ አይደለም። ስለዚህ ፓስተር ዳዊት በብሉይ ኪዳን ጥላ ስር ሆነ ሴቶችን ዝም ለማሰኘት ከመሞከሩ ጣ መጋረጃው ተቀዷል። ሴቶችም ወደ ቅድስተ ቅዱሳን ገብተዋል። እግዚአብሔር ራሱ ካህን አድርጎ የቀባቸው ሴቶች አንተ ዝም በሉ ማለት የእግዚአብሔርን ስልጣን መዳፈር ነው። ሴት ልጅ የክርስቶስ ደም የከፈለላት ካህን እንጂ የባህል እስረኛ አይደለችም በማለትም ነብይት ቅድስት ማርቆስ ከትውልድ ማስነሳት ቤተክርስቲያንም ያላትን ምላሽም እንዲህ ባለ መልኩ አድርሳ ተመልክተን እኛም አስደመጥናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር መንፈስ በሌሊት እንዲህ አለኝ። የጌታ መንፈስ አዝኗል። ዶክተር ገመቺስ ፈጥነ ንስሐ ግባ፣ የተናገርከው በአደባባይ ነው፣ በአደባባይ ወጥተህ ንስሐ ግባ በማለትም ከጥቂት ጊዜያት በፊት ቄስ ዶክተር ገመቺስ ደስታ ስለ ድሃ የተናገረው ንግግር ተከትሎ አገልጋይ ዳግማዊት ተስፋም እንዲህ ስትል ከጌታ ተቀበልኩ ያለችውን መልእክትም አጋርታለች። አገልጋዩም እባካችሁ መልእክቱን አድርሱልኝ ትላለች። የጌታ መንፈስ አዝኗል፣ በተደጋጋሚ እየተናገረኝ ነው እያለችም ትገኛለች። ጌታ በተደጋጋሚ እየተናገረኝ ነው። በአንድ መድረክ ላይ ዶክተር ገመቺስ ስለ ድሃም ስለ ድህነትም በተናገረው ንግግር ላይ ፈጥኖ ንስሐ እንዲገባ እግዚአብሔር እየተናገረኝ ነው። በተናገርከው ነገር የጌታ መንፈስ በጣም አዝኗል። የሕዝቤን ልብ የጎዳ በሕዝቤ ላይ ቁርሾን ያስቀመጠ ንግግር በመድረኬ ላይ ተናግረሃል። ስለዚህ ፈጥነ ንስሐ ግባ በይው ብሎኛል። በሌሊት የእግዚአብሔር መንፈስ በፊቴ ብቻ አይደለም ይህንን ነገር በአደባባይ ነው የተናገርከው፣ በአደባባይ ነው የሕዝቤን ልብ የጎዳው ይልሃል። በአደባባይ ፈጥነ ንስሐ ግባ ሲልም ደጋግሞ እየተናገረኝ ነው። እግዚአብሔር ይርዳ፣ ንስሐ ግባ። በጣም በተደጋጋሚ ነው የጌታ መንፈስ የተናገረኝ። ከዚህ በፊት ይሄንን ቪዲዮ ለቅቄዋለሁ። በውስጥም እንዲደርሳ አድርጌ አልደረሰም ይሁን አላውቅም። በአደባባይ ግን ፈጥነ ንስሐ ግባ ይላል እግዚአብሔር። እየደጋገመ እየተናገረኝ ነው። እኔ ተናግሬያለሁ። ውጣና ለዚህ ንግግርህ ለጸያፎ ንግግር
እግዚአብሔር አዝኛለሁ፣ ህዝቡን ጎርተሃልን ብሏል። ፈጥነህ ውጣና በአደባባይ ንስሐ ግባቤው ብሎኛል በማለትም አገልጋይ ዳግማዊ ተስፋም ለቄስ ዶክተር ገመቺስ ደስታ ከጌታ እግዚአብሔር ዘንድ ተገለጠልኝ ያለችውን መልእክትም እንዲህ ባለ መልኩ አስተላልፋ እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነትን እንደ እግዚአብሔር ቃል በድፍረት ስትናገር ስትገስጽ የምናደምጣት ወንጌላዊት እጸገነት ዛሬም በቤተ ክርስቲያን መድረክ ላይ ስለሚፈጸሙ ነውረኛ ተግባሮች ከጌታ የተቀበለችውን ቃል በቃል ተናግራለች። የእግዚአብሔር ቤት መዘባበቻ አይደለም፣ መከፋፈልን ከየት አመጣ ነው? የሰሜን ጦርነት የዚህ ውጤት ነው፣ ሳይረፍድ ንስሐ እንግባ በማለትም በአስቸኳይ ሊደረግ የሚገባ መልእክቷን ያጋራች ሲሆን ነቢይ ሄኖክ ግርማ እንዲሁም እስራኤል ዳንሳን ጨምሮ በቤተ ክርስቲያን መድረክ የፈጸሙትን ነውረኛ ተግባርም በአደባባይ ገልጣም ተናግራለች። የእግዚአብሔር ሴት ወንጌላዊት እጸገነት ያስተላለፈችው መልእክት ምን ይላል የሚለውን ከአንደበቷ አድምጠን እንመለስ። ዛሬም ደግሞ እንግዲህ በአንዳንድ ነገሮች ላይ በወቅታዊ ጉዳዮች ላይ እግዚአብሔር ቃልና ሐሳብ ጋር ምን ይመስላል በሚል ያለኝን መልእክት ወደ እናንተ ይዤ መጥቻለሁ። ሁላችሁንም በጌታ ፍቅር ወዳችኋለሁ። ከእናንተ መፈልገው አንድና አንድ መልእክቱ ለብዙዎች እንዲደርስ ሼር፣ ሰብስክራይብ እና ላይክ እንድታረጉ በጌታ ፍቅር ጠይቃችኋለሁ። ለእናንተ ምንም ዋጋ ማያስከፍል ነገር ግን ለብዙዎች ደግሞ ደርሶ መልእክቱ ለውጥ የሚያመጡበት ስለሚሆን እባካችሁ ይህንን አደራ እላችኋለሁ። መለያየት የሥጋ ፍሬ ነው። መለያየት የሥጋ ፍሬ ነው። ይሄ ነው ዋናው መልእክት። በጣም የሚገርማችሁ ነገር እግዚአብሔር ሁሌ ጊዜ መልእክት ይሰጠኝና ከመልእክቱ ጋር የሚሄድ ነገር ደግሞ ምሳሌ የሚሆነን ነገር ያመጣና በሚታይ ደረጃ ቁጭ ያደርጋል። ጳውሎስ ጽፎልን የለም ወይ? የቤተ ክርስቲያን የምትተዳደረው በእግዚአብሔር ቃል አይደለም ወይ? የኔ ጥያቄ እሱ ነው። የሰውኛ አሰራር ስጋ የሚሸት ነገር ይሄው ነው ፍሬው። በቃ እኮ ሰውን ያማከለ እንጂ እግዚአብሔርን ያማከለ አካሄድ ካልሄድን ውጤቱም ይሄ ነው። በቃ ሰው ነው የወሰነው ምናምን በእግዚአብሔር ቤት ይግባኛል እንዴ አሉ። አልገባኝ። የነዚህ ሽማግሌዎች እንትን ካልተቀበሉ ይሄኛው ጋር እዚህ ጋር ሄደው ማመልከት ይችላሉ። ኧረ እባካችሁ ተው፣ እባካችሁ ኧረ ግራ አታጋቡን እባካችሁ። ኧረ እባካችሁ በቁልጭ አድርጎ እግዚአብሔር ጽፎልናል ቤተክርስቲያን እንዴት መተዳደር እንዳለባት። በጣም ደግሞ ያልገባኝና ግር ያለ ነገር ምንድነው ካላችሁ ያገዱት ቤተክርስቲያኑ አይደለችም። ቤተክርስቲያን አገደቻቸው የሚለው አገላለጽ ትክክል አይደለም። ቸርቹ ሳይሆን መሪዎቿ ናቸው ያገዷት የሚል ነገር ሰማሁ። ምን ማለት ነው? የነዚህ ትልልቅ ቤተክርስቲያን ተብለው የሚጠሩት ምንድነው ህጋቸው? ከየት የመጣ ነው? መሰረቱ ምንድነው? ምን ማለት ነው? ቤተክርስቲያኑ አላገደችም ያገዱት መሪዎቹ ናቸው ማለት ምን ማለት ነው? ይሄንን ለሚሰማ ሰው ግልጽ ብታረጉ። እኔ ቤተክርስቲያን ነኝ የሚለውንም ደግሞ ግልጽ ብታረጉ። እግዚአብሔር ግን በስራ ላይ ነው። ምን ብትሉኝ ቤቱን ሊያጠራ ተነስቷል። ስንዴ ከገለባው ሊለይ ነው ወንድም አለም። ማምን እንደሆነ ግንፍል ብሎ እየወጣ ነው። አሁን ግድ የለም ይተረማመስ እግዚአብሔር ያጠራዋል። ሊያጠራው ሲል ያናውጠዋል። ቤተክርስቲያን አሁን ልብ ብላችሁ እንደሆነ በየቤተ ክርስቲያኑ እየተነቃነቀ ነው። ለምን? መውጣት ያለበት እንዲወጣ፣ መውደቅ ያለበት እንዲወድቅ በአደባባይ እየተገለጠ ነው። እርኩሰት ስር የሰደደ የእግዚአብሔር ያልሆነ አካሄድ፣ መለያየት ያለበት መለያየት እኮ ነው። ይሄ ብልት ሆኖ ሰው የቤተ ክርስቲያን አካሄድ እኮ ተያይዞ ነው። እኛ ግን አይን አታስፈልገኝም ጆሮ አታስፈልገኝም ብለን እያንዳንዱ ብልት ብቻውን እየሮጠ ነው። በቤተ ክርስቲያን እየተገለጠ ያለው ነገር ያስፈራል፣ ያሳፍራል። ስለ ቤተ ክርስቲያን ከመልእክቴ ጋር አብሮ ቢሄድልኝ ማለት ነው። መልእክቴ ያዘጋጀሁት መለያየት የሥጋ ፍሬ ነው በሚል ነው። የሚገርማችሁ ነገር ይሄ መልእክት ከተዘጋጀ ቆይቷል። ይሄ ደግሞ መጣ አሁን የመሰረተ ክርስቶስ ጉድ
እንደገና ደግሞ የአገር ጉድ መጣ። ከሰሜን የሚነሳ ዘንዶ ሊበላ የተዘጋጀ የክፉ አሰራር፣ የዲያብሎስ አሰራር። ሰሜን ወንጌል እንዴት እንደሚቃወሙ ታውቃላችሁ። ባለፈውም ጎንደር ወንድማችን ነብይ ዘካርያስ ገብቶ ትዚህ ስንት ጣጣ መጣ። ወንጌልን ጠልቶ ሰው ይሄው መጣለህ ጦርነት ወንድም አለም። ስንት ንጹህ ደም የፈሰሰበት፣ ህፃናት ያለቁበት፣ እርስ በርስ እየተጨራረሰ አሁን ደግሞ የጦርነት ነጋሪ ተጎሸመ። ምን አይነት ነገር ነው እናንተ? እኮ የመንፈስ አሰራር ነው። ደም የጠማው አለ፣ ዘንዶ አለ፣ እዛ ሰሜን ዘንዶ አለ፣ የሚገበርለት አለ። ትውልድ ሊበላ የወጣ እናቶችን ልጅ አልባ ባል አልባ ያደረገ። መለያየት የሥጋ ፍሬ ነው። በጣም ያሳዝነው ደግሞ ቁልጭ ብሎ ተጽፎልናል። የዘንድሮ ቤተክርስቲያን በእውነት ነው መላችሁ ከቃሉ ውጪ በራሱ አካሄድ በዓለምኛው አሰራር ይሄው ሲገለጥ እኮ ፍሬው እኮ ነው መላችሁ። ተጠምደናል አልኳችሁ። ስለዚህ የዛሬ መልእክት የሚያጠነጥነው በአንደኛ ቆሮንቶስ ምዕራፍ 3 ላይ ነው። ምዕራፍ 3 ላይ ቁጥር 1 መለያየት ከምን መጣ ብትሉኝ ደግሞ መንፈሳዊነት ካለመኖሩ የተነሳ። መንፈሳዊ የሆነ ሰው በመንፈስ ያስባል፣ እንደ እግዚአብሔር ልጅ በመንፈስ ይመራል። ፍሬውም ደግሞ የመንፈስ ፍሬ ያመጣል። የመንፈስ ፍሬ እኮ እናንተ ደስታ፣ ፍቅር፣ ሰላም፣ ትዕግስት፣ የዋህነት፣ ራስን መግዛት። የታለ ቤተክርስቲያን? ምቀኝነት፣ ክፋት፣ ጥላቻ፣ ዘረኝነት፣ መጠላላት፣ ሌብነት፣ ዝሙት፣ መለያየት ምን የሥጋ ፍሬ አሁን እየተገለጠ ያለው ወንድም አለ። ወደዳችሁ ጠላችሁ ፍሬ ነው የተገለጠ ወንድም አለ። ያልጣልከው ፍሬ ቁጥር 1 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ወንድሞች ሆይ በሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልነግራችሁ አልቻልኩም አለ። አሁን የሥጋ ነገር እኮ የሚነገረው በመንፈስ የሚያስብና በመንፈስ የሚመራ ሰው ከሌለ ጳውሎስ እንዳለው ሕፃናት ናችሁ በመንፈስ። ስለዚህ በሥጋ ናችሁ። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ይሄ እግዚአብሔር ቃል አንድ አይደለም? ጥያቄ ሃሎ፣ እንደ ቤተ ክርስቲያን እንደ ወንጌል አማኝ የእግዚአብሔር ቃል አንድ አይደለም ወይ? የኔ ጥያቄ ነው። ሁላችንም በአንድ መጽሐፍ ቅዱስ አይደለም ወይ የምንመራው? ጥያቄ ነው የኔ። ለቀደማችሁት ክርስቲያኖች ጥያቄ አለኝ እኔ ዛሬ። ብዙ ጊዜ ማብላላው ጥያቄ ዛሬ ጠይቃለሁ። ምንድነው ልዩነታችን? ከየት መጣ? ከየት መጣ? የእግዚአብሔር ቃል አንድ አይደለም ወይ? የተካፈልነው መንፈስ አንድ አይደለም ወይ? አባታችን እግዚአብሔር አንድ አይደለም ወይ? ክርስቶስ ኢየሱስ የሞተልን አንድ አይደለም ወይ? ልዩነታችን ከየት መጣ? የአንድ አባት ልጆች ሆነን የኔ ጥያቄ። ይህ የምናየው መለያየት ምንድነው ካላችሁ ስጋውያን መሆናችን አይደለምን? የሰው አካሄድ አይደለምን? እስቲ እግዚአብሔር በዚህ ከብራልን? አሎ እውነቱን ተጋፈጡና ይሄንን ጥያቄ ጠይቁና ራሳችሁ መልሱ። መቼም መልስ አይገኝም ዘንድሮ። እንጠይቃለን መልስ የለም እኮ። ዋጥ ስልቅጥ ዝም ፍጥጥ በዛው አካሄድ ሰው መለስ አይልም እንዴ? እግዚአብሔር ተናገረኝ አይባልም እንዴ? እግዚአብሔር በዚህ ይከብራል ወይ? ሌሎችንስ ግራ ያጋባም ወይ? በመንፈሳዊ ነገር አለመብሰላችን ሕፃናት መሆናችንን አያሳይም ወይ? ቁጥር 2 ገና ጽኑ መብል መብላት አትችሉም ነበርና ወተት ጋትኳችሁ። በመንፈሳዊ ነገር ካለማደጋችን ገና ስጋውያን ነንና በወተት ነው ያለነው። አሁን እኮ የበሰለ የሚናገር ጠፋ። ተናግሮ የሚደመጥ ጠፋ። የተለየ ነገር መንፈሳዊ የሆነ ነገር የሚያሳርቅ ነገር ከጥፋት የሚመልስ ነገር የሚያሳርፍ ነገር ሰላም የሚያመጣ ነገር አንድነት የሚያመጣ ነገር የሚናገር ሰው ጠፋ። ሰላምን የሚያወራ ጠፋ። በቅንነት የሚሄድ ጠፋ። ከዛስ ተያይዘን ጠፋን።
ይሄ ጠፋ። እናንተ ልብ ብላችኋል? ይሄን እዛም የሚነሳና የሆነ ነገር ይቀባል፣ የሚነሳና የሆነ ነገር ይቀባል። እግዚአብሔር እኮ መልካም ለሆኑ ሰዎች በመንፈስ ለሚመሩ ሰዎች አስታጥቆ መፍትሄ አስይዞ ይገልጣል። በሰው አይደል የሚሰራው። ስለዚህ እኔና እናንተ በስጋ እየተመራን የእግዚአብሔር ድምጽ መስማት ስለተሳነን መንፈሳዊ ስላልሆንን ስጋዊያን ስለሆንን በወተት ስለሆንን የእግዚአብሔርን ነገር መግለጥ አልቻለም። ስለዚህ አሁን ዘረኝነቱ፣ መለያየቱ፣ ክርክሩ፣ እርስ በርስ መነካከሱ ሁሉ ስጋዊነታችንን ይገልጣል፣ ያሸማቅቃል። ኧረ እንደዚህ አይደለም። ና አንደበታችንም ይገራል እኮ የሆነ ልብን የሚነካ ነገር መንፈሳዊ የሆነ ነገር ለስጋዊ ለሆነ ሰው ጣል ስታረግበት ደንገጥ ያላል እኮ ደንገጥ ይላል። እግዚአብሔር መንፈስ ይገባና በቃሉ ከምትናገረው ነገር ልብ ውስጥ ስንቅር ይላል። ያልተነካ ሰው ግን ሌላውን ሊነካ አይችልም። ፍሬያችን የስጋ ፍሬ ነውና በቤተ ክርስቲያን ውስጥ የምናየው ነገር በዓለም በአደባባይ የተገለጥንበት ሁኔታ ሁሉ የሚያሳየው እንደ ሰው ልማድ እንደምናስብና መንፈሳዊ ብስለት የሚባል ነገር እንደሌለን። ምን ብትሉኝ መለያየት፣ አቅም ያሳጣን ነገር፣ እግዚአብሔር እንደ ቤተ ክርስቲያን እንዳይሰራ ያደረገው ነገር፣ እግዚአብሔር እንደ በብልት ሆናችሁ ተያይዛችሁ አብረው ነው የሚሰራው፣ ተያይዞ ነው የሚሰራው የቤተ ክርስቲያን ነገር። ለብቻ ማደግ፣ ለብቻ መበልጸግ፣ ለብቻ መኖር የዓለማዊ አካሄድ ነው። እንደ ክርስቲያን ግን ተያይዘን ነው ወደድንም ጠላንም። ወንድምን እዚህ ጋር እየገፋ ወንድምን እዛ ጋር እያረክ በር ዘግተህ እየጸለይክ በር ዘግተህ እየበላ ስኬት ሊመጣ አይችልም። ቁጥር 3 ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁ? ምን አሁን ምንድነው በቤተ ክርስቲያን ያለው ይሄ እርስ በርስ ያለው ቅናት፣ ክርክር፣ ምቀኝነት፣ ስድብ፣ ጆሮን ጭው የሚያደርግ ነገር ከየት መጣ? ስጋያውያን ናችሁ። እንደ ሰው ልማድ አትመላለሱ ምን ይላል? ከዛስ የዛሬው ጥያቄ ጥያቄ እኔ ሙሉ ወንጌል ነኝ፣ እኔ መካነ ኢየሱስ ነኝ፣ እኔ ቃለ ሕይወት ነኝ፣ ሌላው ደግሞ መሰረቱ ክርስቶስ ነኝ ይላል። ምንድነው ልዩነቱ? ምን ማለት ነው? ሙሉ ወንጌል ከመሰረተ ክርስቶስ፣ መሰረተ ክርስቶስ ከቃለ ሕይወት፣ ቃለ ሕይወት ከመካነ ኢየሱስ የሚለየው ምንድነው? የውጭ ያላችኋቸውስ ቤተክርስቲያናት የውጭ ያላችኋቸው ምን አገናኘን? ከዛ ሄዳችሁ አሁን ለችግሩ መንስኤ የሆነው የሆነ ምንጭ አለ፣ የሆነ እንትን አለ፣ የሚሰጣችሁ ነገር አለ ማለት ነው። እንዲቋረጥ ያልፈለጋችሁት ነገር፣ የተነካካችሁበት የታሰራችሁበት ነገር አለ ማለት ነው። እዛ ጋር ቁረጥና ጣል። አይነ ቢያሰናክል እኮ አይነን ጎልጉላ አውጣ ነው የሚል እግዚአብሔር ቃል። ከነ አይነ ሙሉ አይነ አጥያት ሲኦል ከምትገባ አይነን አውጥተ ገነት ግባ ይልሃል። ግርም ያደረገው ሆነ ያለነው በአገራችን ነው። የሀገራችንን መች ተወጣ ነውና እዛ እየሄዳችሁ ቤተክርስቲያን ውጭ ሀገር ያለ ቤተክርስቲያን አብራችሁ ቁጭ ስላላችሁ ምንድነው የሚፈጠር? ምንድነው ጌይን የምታረጉት? ይሄ ሁሉ ትርምስ የመጣው ካላችሁ ሪሌሽንሺፕ ከሆነ ቤተክርስቲያኑ የምትተዳደረው ውጭ ባሉት ነው። ያው ግብረ ሰዶማውያን ደግሞ በገንዘብ ነው የሚይዙት ሰው። በገንዘብ ተይዛችሁ ከሆነ አሁኑኑ ቁረጡና አውጡ። እኔ ማቀው በቃ ሁላችንም በአንድ መንግስት ስር ያለን ነው የሚመስለኝ ማለት ነው። እንደዛም ነው መሆን ያለበት። ምን ሊለያየን ይችላል? ነቀፌታችን እስከ የት መጣ? ከማን ተማር ነው? ጳውሎስ አልጻፈልን? ክርስቶስ ኢየሱስ አላስተማረን? ከየት አመጣችሁት? እግዚአብሔርስ በዚህ ደስ ይሰኛል ወይ? በውስጣችን ያለው መለያየት፣ በልባችን ያለው ክፋት እግዚአብሔር አይቶታል። አሁን ጽዋው ሞላ። በቃ ገንፍሎ ይወጣና እግዚአብሔር ቤቱን ያጠራል። የወንበዴዎች ዋሻ አደረጋችኋት፣ የንግድ ቤት አደረጋችኋት እያለ ነው ጌታ። ገርፎ ያስወጣል የኔ አባት። በአንደኛ ቆሮንቶስ 1:11 ላይ ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለናንተ
ቀሎኤ ቤተሰቦች አስታውቀውኛል። እኛ እኮ ክርክር እንዳለ እኮ ሰው ነግሮን ምናምን አይደለም። እዛው በአደባባይ ገበና ተደብቆም አይደለም። ሸሸግ አድርጎ ይዛል ሰው ትውልድ እንዳይሰናከል። ዝም ብለህ እንትንህን ቆሻሻ ነገራችንን ትራሻችንን አደባባይ ታወጣላችሁ እንዴ? ለእግዚአብሔር ስም አታስቡም እንዴ? ሮሜ 2:24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል። ዘንድሮ እኮ ለእግዚአብሔር የሚጠነቀቅ የለም። ሰው ምን ይለኛል? ሰው ላሸንፍ፣ ትግሉ ከሰው ጋር፣ ንግግሩ የሰውኛ፣ አካሄዳችን የሰው። ውስጣችሁን ክፋታችሁን ታቁታላችሁ። እናንተ ታቁታላችሁ። የተገለጠ ነው። በመለያየታችን አሳፋሪ ልዩነታችሁንስ በእግዚአብሔር ፊት በመንበርከክ ማስወገድና አንድ መሆን አይቻልም ወይ? ይህን ጥያቄ መቼም አይረፍድም ለንስሐ፣ መቼም አይረፍድም ለፍቅር፣ መቼም አይረፍድም ከእግዚአብሔር ጋር ለመታረቅ። በዚህ አካሄዳችን ከእግዚአብሔር ጋር ልንታረቅ አንችልምና አሁን ንስሐ መግቢያ ሰዓት አይደለም ወይ? አሁንስ ልዩነታችንን በእግዚአብሔር ፊት ተንበርክከን ማረን ብለን አንድ መሆን አይሻልም ወይ? አይ የበሰበሰ ዝናብ አይፈራም፣ ቀጥል። ውጤት ግን የለውም። አንደኛ ቆሮንቶስ 3:5 አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእርሱ እጅ ያመናቸው አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላል። አለቀ በቃ። ይሄ ነው ቃሉ። አንዱ ይተክላል፣ ሌላ ያጠጣል። ነገር ግን እግዚአብሔር ያሳድጋል። ያሳድገው እኮ እግዚአብሔር ነው። ልታጠጣ ትችላለህ፣ ልትተክል ትችላለህ፣ መስክረህ ሰዎችን ወደ ጌታ ልታመጣ ትችላለህ። መጋቢ ነኝ ብለህ በቀን ልትመግብ ትችላለህ፣ ልትሰብክ ትችላለህ፣ ልትጸልይ ትችላለህ። ግን የሚያሳድገው እግዚአብሔር ነው። የሚያሳድገው የሚያለመልመው ኢየሱስ ክርስቶስ ይባላል። ሃሌሉያ ይባላል። ዋናው የሚያሳድገው ጥበብን የሚሰጠው የሚያጸድቀው እግዚአብሔር ነው። ነገር ግን ሁላችንም የእግዚአብሔር እርሻ ነን። የእርሻው ባለቤት አንድ ነው። በክርስቶስ ኢየሱስ አንድ ነን። እግዚአብሔር አልከፋፈለንም። ይልቁንም እኔና አባቴ አንድ እንደሆንን እናንተም አንድ ሁኑ ነው የተባልነው። አንደኛ ቆሮንቶስ 3:9 ላይ እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ለትውልዱ ተጠንቀቁ እንጂ ለመንጋው ተጠንቀቁ እንጂ። እረኞች ሲራገጡ መንጋው እኮ በቃ መንጋው ተጨነቀ፣ መንጋው ተረገጠ፣ መንጋው ግራ ገባው፣ መንጋው ተቅበዝባዥ ሆነ። እንደ ሀገር ተከፋፍለን እንደ ቤተ ክርስቲያን ተበታትነን የእግዚአብሔር ምሕረት እንዴት ይምጣ? አረ እንዴት ይምጣ? እግዚአብሔር እንዴት ይታረቀን? እግዚአብሔርን ደስ የሚያሰኘው ከሆነ አካሄዳችንን ለምን አንቀይርም? እግዚአብሔር መለያየታችንን ካልወደደውና በቃሉም ከተናገረን ለምን አንድ አንሆንም? እግዚአብሔርን ለምን አንሰማም? እግዚአብሔር አካሄዳችሁን አልወደድኩትም፣ መለያየታችሁን አልወደድኩትም፣ አምልኳችሁን አልተቀበልኩትም ካለ ለምን አንተውም? ለምን አንስተካከልም? ለምን እግዚአብሔርን ሰምተን አንመለስም? ከዛስ የእግዚአብሔር ቃልና መንፈስ ቅዱስ እንዴት ከጥፋት ሊመልሰን አልቻለም? የኔ ጥያቄ፣ ብዙ ጥያቄ አለኝ መቼም ያልተመለሰ። ለምንስ እየባሰ መጣ? ቤተክርስቲያን ረክሳለች። መሰማት የሌለበት ይሰማል፣ መደረግ የሌለበት ይደረጋል። እግዚአብሔር መፍራት የሚባል ነገር የለም ወይ በውስጣችን? እግዚአብሔርን አትፈሩ? ወንድምን በዚህ ደረጃ ስታዋርድ፣ ወንድሞቻችሁን ከቤተ ክርስቲያን አውጥታችሁ የኛ አይደላችሁም ብላችሁ ስታግዱ እግዚአብሔርን አማክራችኋል? እግዚአብሔርን አትፈሩ? ቃሉስ ያዛችኋል? ምንድነው ጥፋቱ? እግዚአብሔር ማስተዋል ይስጠን። ሁለተኛ ጢሞቴዎስ 2:19 ላይ ሆኖም ይላል ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመጽ ይራቅ ይላል። አሁን ያዋጣው እንደ ግለሰብ እኔ ከአመጽ መራቅ፣ ኃጢአትን መሸሽ፣ እግዚአብሔርን ደስ የሚያሰኘው ፊቱን መፈለግ፣ በግል ግርግሩ ሳንገባ ማለት ነው። እያንዳንዱ ሰው ራሱን ካጸዳ ቤተክርስቲያን ስንሄድ የጸዳ ነገር ይኖራል። አሁን ግን አንዱ አንዱን እያየ
እየቆሸሸ እየተበላሸ ነው ያለው። ስለዚህ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ይላል። ስለዚህ እግዚአብሔር የመጨረሻውን ጥሪ ያደርጋል። ተመለሱ፣ በመንገዴ ሂዱ፣ ቤቴን አጽዱ፣ ንስሐ ግቡ፣ አንዱኑ ከአመጽ ራቁ እያለና ያለው መጨረሻ ቃል ያለ ምንድነው? አንደኛ ቆሮንቶስ 1:10 ነገር ግን ወንድሞች ሆይ ሁላችን አንድ ንግግር እንድትናገሩ። ይሄ እግዚአብሔር ቃል ነው፣ እኛን አሁን እየተናገረን ያለው። ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ጌታ እየለመነን ያለው አሁን የመመለስ ጊዜ ነው። ጊዜ እያለቀ ነው ወገኖች። ቶሎ ብሎ ማምለጥ ነው የሚሻለው። ኢየሱስ ጌታ ነው። በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ። ያለን አንድ ተስፋ ነው፣ አንድ አካል፣ አንድ መንፈስ አለን፣ አንድ ጌታ፣ አንድ አባት አለን። አንከፋፈል፣ አንለያይ። ቋንቋችን እኮ ተደበላለቀ። እናንተ ኤፌሶን 4:3 ነው ያነበብ። ቋንቋችን ተደበላለቀ። ስለዚህ አሁን ሁሉም ሰው አውቋል ችግሩን፣ ግን ወደ መፍትሄ አይሄድም። አባቴ አንዱን ሳንወጣው አንዱ መጣ አሉ። ከድጡ ወደ ማጡ ይሆንን ነው። የኑሮ ውድነቱ፣ ጥላቻው፣ መገዳደሉ ሀገራችንን አስጨንቋታል። አሁን ደግሞ ጦርነት መጣ። ጸሎትና ምህላ ያስፈልጋል አሉ። አባቴ ጋራውታለሁ። ቶሎ በሉ ህዝብ ወደ ንስሐ ይጠራ፣ ወደ ጸሎት፣ ወደ ምህላ። ማምለጫው መንገድ ኢየሱስ ክርስቶስ ብቻ ነው። እናንተም ኦርቶዶክሳውያን ይሄው የፓትርያርኩን ምክር ስሙ። ከኃጢአት ይመለስ የትውልድ። ስለዚህ ወገኖቼ ዛሬ መልእክቴ ይሄ ነው። ተመለሱ። በቃ ሰው ራሱን ይፈትሽ። መለያየት በቃን። መለያየት ፍሬ ያሳጣን። መለያየት ከእግዚአብሔር አራቀን። የእግዚአብሔር ክብር እንዳይገለጥ ከለከለ። አሁን ምርጫው አንድ ነው። በእግዚአብሔር ቃል እንመራ፣ የእግዚአብሔርን ድምፅ እንስማ፣ ንስሐ እንግባ፣ እንደ ቤተ ክርስቲያን እንያያዝ፣ ወደ ቃሉ እንመለስ። መፍትሄ ይመጣል። አለበለዚያ በዚህ አካሄድ ተበታትነን የሥጋ ነገር እየመራን ፍሬ ሊመጣ አይችልም። ከእግዚአብሔር ጋር ልንስማማ አንችልም። እግዚአብሔር ሰው ይፈልጋል። ምን አይነት ሰው? የተሰጠ ሰው፣ ድምፁ የሚሰማ ሰው፣ ለእግዚአብሔር ነገር የጨከነ ሰው። አንድ ሰው ይፈልጋል ጌታ። ምድራዊ ነገር የተወለት ሰው። እንደዛ ከሆነ ፍሬ ይመጣል። እባካችሁ እንጸልይ፣ እባካችሁ እንመለስ። በጣም የምነግራችሁ ነገር ደግሞ የጸሎት በሳምንት አንድ ጊዜ የጸሎት ላይን አለኝ። ፖስት እያረኩላችሁ ነው። አብረን እንጸልይ፣ የጌታን ፊት እንፈልግ። በተለያየ እግዚአብሔር በሰጠኝ አርስት ላይ የመንፈስ የሆነ የልብ የሆነ ጸሎት እስቲ አዳምጡት። አብራችሁኝ ጸልዩ። ግዴላችሁ ምን ይያዝ። ጌታ ሊመጣ በደጅ ነው። መለያየት በቃ። እንደ አገር መለያየት በቃ። ማረፍ ይሁን ለኢትዮጵያ፣ ማረፍ ይሁን ለሕዝቡ፣ ማረፍ ይሁን ለኔና ለናንተ ለቅዱሳን። ለቤተ ክርስቲያን ወደ ክብሯ መመለስ ይሁንላት። ፕሊዝ መልእክቴን ሼር አድርጉልኝ፣ አድርሱልኝ፣ ሰብስክራይብ አድርጉ። ይስፋ ይሄ አገልግሎት። በምትችሉት ደግሞ አቅም ለወንጌል አገልግሎት እጃችሁን ዘርጉ። ግዴላችሁም አብረን ወንጌልን እንስራ። ይሄ የኔ ዓላማ ነው። ይሄ የኔ ጥሪ ነው። ፕሊዝ እናንተ ክርስቲያኖች ዛሬ ጌታን አብረን እናገልግል። ግዴላችሁም ዘመኑ አልቋል። የሁሉም ጊዜ ያለው ዘመኑ አልቋል። ይህንን ማለት ፈልጋለሁ። ጌታ ይረዳናል። ተባረኩ። ጸጋ ያብዛላችሁ። ሁላችሁንም በጌታ ፍቅር ወዳችኋለሁ። መልካም ቀን። ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ